ማለት ነው። እንዳያችሁት እንግዲህ ከኑሃሚን ጋር ፍቅር ይዞታል። ከናሆም ጋር ወደ ስራ አብራችሁ ፊልድ ከወጣችሁ እኔም ከእናንተ ጋር እሄዳለሁ፣ ወይም ደግሞ ናሆም ይቅር እኔና አንቺ እንሄድ፣ ወይንም ደግሞ አንቺና እኔ እንቅር በአንቺ ቦታ ሌላ ሰው ይሄድ ብሎ ነበረ። እሷም እንግዲህ ከኔ ጋር ለምንድን ነው የምትፎካከረው? ይህንን ፉክክርህን ተው ብላ እንግዲህ ብትለምነውም እሱ ግን ሊተው አልቻለም ማለት ነው። የትልቁ ዳቦ ሊጥ ሆነ ነው የሚባለው። እንግዲህ በጣም የሚያሳዝነው ነገር አቶ ለይኩን የናሆምን የዳግምን አባት ገሏል ማለት ነው። እሱ ምንድነው ወደነ ወደነ ለይኩን ቤት ሄደው አቶ ለይኩን ቤት ሄዶ የዝናሽ ውሽማ ሄዶ እንግዲህ ለአንድና ለመጨረሻ ነው ብሎ እየጠየቃት ወይም ደግሞ እየለመናት ባለበት ሰዓት እሷ በቃ ለልጄ ብለህ ልጄን አደራ ቢላትም ዳግምን ከሆነ ችግር የለውም ዳግም የኔ ልጅ ነው ስትለው አቶ ለይኩን ከውጭ ሰማና ምንድን ነው ያልሽው? አቶ ለይኩን በጣም በተናደደ ስሜት በሩን ክፍት አድርጎ ትገባና ምንድን ነው ያልሽው? አሁን ያወራሽው ነገር ምንድን ነው? ዳግም ልጅሽ ነው እንዲህ ብሎ እንቅ አድርጎ በያዘበት ሰዓት እንግዲህ እንደምንም ብሎ አስለቀቀው የዳግም አባት። ከዛ በኋላ ያው መሳሪያ ሊያመጣ ወደ ውስጥ በሚገባበት ሰዓት እባክህን ዞር በል ውጣል፣ ከዚህ አካባቢ ውጣ ዞር በል ብትለውም ግን ደግሞ ያው እንዳያችሁት እሱ ግን የትም ንቅንቅ አልልም ብሏት ነበረ። በፖሊስም ስለሚያዝ እንግዲህ መሞት ይሻለኛል ብሎ ነው መሰለኝ። ከዛ ያው አቶ ለይኩን እንግዲህ መሳሪያውን አመጣና ያው ለሱ ነበር ያነሳው መጀመሪያውኑም። እሱ አቶ ዝናሽ ግን ወይዘሪት ዝናሽ ወይንም ወይዘሮ ዝናሽ እንግዲህ መሀላቸው ላይ ቆማ እኔ ላይ ቶከስ፣ እኔ ነኝ የማገጥኩብህ፣ እኔ ነኝ ይህንን ሁሉ ያደረግኩብህ እኔ ነኝና እሱን ተውና እኔን ግደል፣ ይኸው ፊት ለፊትህ ላይ ነኝ፣ እኔ ላይ ተኩሰው እያለች ነበረ። እሱም ደግሞ እባክሽን ዞር በይልኝ እያላት ነበረ። እሱም እንደገና የዳግም አባት ዞር በይ ከመሀላችን ውጪ እያላትም እሷ ግን እንድትወጣ አልቻለችም ነበረ። የዳግም አባት እንግዲህ ወደ ጎን አድርጓት ትኩሱን ወይም ደግሞ መሳሪያውን ሊወስድበት ይመስለኛል፣ ወይም ደግሞ እንደዛ ነው የሚመስለኝ። እንደዛ በሆነ ሰዓት እንግዲህ እንትኑን መሳሪያው በዳግም አባት ላይ ፈንድቷል ማለት ነው። ከዛ በኋላ እንዳያችሁት እንግዲህ በጣም በሚያሳዝን ሁኔታ የዳግም አባት ህይወቱ አልፏል ማለት ነው። በጣም ያሳዝናል። የሚያሳዝነኝ ግን ዳግም ነው። ምክንያቱም ዳግም በጣም ለአባቱ ምን አይነት ሰው እንደሆነ ታውቃላችሁ። በጣም አባቱን የሚወድና ለአባቱ ብሎ ምንም መስዋዕትነት የሚከፍል ነው። እኔ የጓጓሁት እንግዲህ መሞቱን ሲሰማ ምን ይላል። በር እየተንኳኳ ነበረ እንዳያችሁት። ዳግም ቢሆን ብዬ ተመኘው። እቺ ጨካን ሴትዮ እንትንን ማን ነው አቶ ለይኩንን ራሱ ልታሳስተው ነው። እስር ቤት ከምገባ እንዲሁም በእስር ቤት እድሜክንና ጊዜህን ከምትጨርስ እኔና አንተ ነው ያየነውና የሰማነውና ሚስጥሬ ይሁንና መሰለኝ እናንተ አስተካክሉት። እንደዛ ይሁንና የትም ጫካ ወስደን እንጣለው አለች። እናንተ የሰው ልጅ ግን ጭካኔው ሱብሃንአላህ ወላሂ አዚምን። አንዳንዴ ድራማ ራሱ አይመስለኝም እንደዚህ አይነት ጨካኝ ሰዎችን ሳይ ማለት ነው። እና ወደ ጫካ ወስደን እንጣለው ይሄንን ሬሳ እያለች ነበረ ማለት ነው። እሱ ግን አቶ ለይኩን እኔ ፈጽሞ አይቻልም፣ ወንጀለኛን ለምን ገደልክ የሚለኝ ህግ ካለ ይያዘኝ፣ ለፖሊስ አሁኑኑ ደዊ እጄን ለፖሊስ ይሰጣለው እያላት ነበረ። እንግዲህ አሳስታው ነው። ምክንያቱም አንድ እውነት መቼም ቢቀበርም አንድች ቀን ይዘገያል እንጂ እውነት መውጣቱ አይቀርም። ስለዚህ ሁሌ ሰሙብኝ አልሰሙብኝ ብሎ ከመሸማቀቅ በቃ ከሞቱም ይሞት ከኖሩም ይኑር እውነቱን ተናግሮ የፈለገውን ነገር ፊት ለፊት መጋፈጥ ይሻላል ብዬ ነው የማስበው። አሁን ለምሳሌ አቶ ዝናሽ አቶ አልኳችሁ ዝናሽ አሁን
እንግዲህ ብዙዎቹ ዝኑ ነው ብሎ የሚያቆላምጧት እንግዲህ ዳግምን ከወለደችው እስካሁን ድረስ እሷ ቦታ ላይ ሚስጥር ነው። ምንም አይነት ነገር የለም። ዳግም እንግዲህ ከህፃነቱ አድጎ 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 አሁን ላይ ደርሶ እናቴ ብሎ መጣ። መጥተው እንግዲህ አብረው እየበሉ አብረው እየጠጡ ማንም ሰው አያውቅም ነበረ። ነገር ግን እውነት መቼም ቢሆን ማለት ነው አመታትን ብትቆይ ራሱ አንድ ቀን እኔ ነኝ እውነተኛዋ ታሪክ ብላ ትወጣለች። ስለዚህ ሁሌም ሰሙብኝ አልሰሙብኝ ብሎ ከመሸማቀቅ አመት ለአመት ቀን በቀን ስለሱ እያሰቡ ከመሸማቀቅ በጊዜ የሆነ ነገርን በቃ እውነቱን ተናግሮ ቅጣትን መቀበል ይሻላል። አሁን እሷ በቃ ምን እንዳሰበች ባላውቅም ያው ሚስጥርክን ሊያዝልህና ይህንን ሬሳ አንድ ቦታ ወስደን እንደብቀው እኔና አንተ ብቻ ነው የምናውቀው እያለችውና እየለመነችው ነበረ። አቶ ለይኩንም አይሆንም ብሏት ነበር። ይህንን ነገር በር እየተንኳኳ ነበረ። ፖሊስ ነው ወይስ ምንድን ነው የሚለውን እንግዲህ በቀጣይ ቪዲዮ የምናይ ይሆናል ማለት ነው። እኔ ግን በቃ ወይም ልጆቹ ሳይሆን ዳግም ቢሆን በጣም ደስ ይለኛል። ምክንያቱም አሁን እሷ ወስዳ ጣለችው እንበል ይሄ በቃ ወደ ሀገር ቤት እሄዳለሁ ስላለው መጀመሪያ ቢሮ ላይ መጥቶ ሀገር ቤት እሄዳለሁ ለአንተም እንደዚህ ሆኝ እንትን ሆኝ ሰቀቅ ሆኝብሃለሁ እያለው ነበረ። በቃ ታውቃላችሁ ሀገር ቤት ራሱ ቢሄድ እውነቱ እስከሚገኝ ድረስ አባቱን ላያገኝ ነው ማለት ነው። በቃ እንደ ሞተ ራሱ ተስፋውን እንዲቆርጥም በቃ ቢያይ ነው የሚሻለው። እቺ ዝናሽ የምትባለዋ ሴትዮ ግን ጭካኔዋ አትጠይቁኝ። ከምር በጣም በጣም ጨካኝ ሰው ናት። በጣም ማለት ነው። የፈለገ ነገር ቢሆን እንኳን ዳግምን አታስታውስም። አሁን ዳግም ከእናትም በላይ ነው አድርጎ የሚወደው አባቱን እንዳያችሁት። ግን እሱ ምን ይሰማዋል? አሁን ወዴት ብሎ ነው አባቱን የሚፈልገው? እሷ ግን ጨካኝ ናት። አትፈልግ አባትን ብላ እንኳን ለደቂቃ አታወራውም ማለት ነው። እና በጣም የሚያስጠላ ነው። እኔ ዳግም ነው እያሳዘነኝ ያለው። የእውነት ዳግም በጣም በጣም ነው ያሳዘነኝ። በሩ የተንኳኳው እንግዲህ ዳግም ቢሆን ብዬ ተመኘሁኝ። እንደኔ ሀሳብ ነው። ምክንያቱም ሁሌም ያው በቃ ሀገር ቤት እሄዳለሁ ስላለው በቃ በህይወት ያለ መስሎት ሁሌም ቢሆን ተስፋ ከሚያደርግ በቃ እውነቱን አውቆ እንትን ቢል ይሻላል ብዬ ነው ማስበው ማለት ነው። ውድ ተመልካቾቼ ከእንደዚህ አይነት አላቅም ከእንደዚህ አይነት ሰው ጋር ይጠብቃችሁ ብዬ ነው እንትን ምለው ከአስመሳይ ሰው ጋር። አሁን እሷ በቃ በጣም በጣም ባለጌ ናት። ከምር እንዴት እንዳናደደችኝ ንግግሯ ራሱ ማለት ነው። በቃ ምንም ሀዘኔታ የሚባል ነገር ምንም አይነት ነገር አልተሰማትም ማለት ነው። ምንም የሀዘን ነገር አልተሰማትም እና በጣም ነው ያናደደችኝ። እንዲሁም ደግሞ እቺ ተንከሲሷ መራት ተብዬዋ ማለት ነው። እና እሷ ምን አስባ ነው ግን ምን አስባ ነው እንደዚህ ቡና እየጠጣው ነው። ሰው ግን ኬት ነው የሚመጣለት? ነገሩ ግን ይማራል ነው እንዴ እናንተ? ቲቢትና ተንኮል እንዴት ነው የሚመጣለት ማለት ነው። ይገርማል። ከምር በጣም ነው የገረመኝ። ያው እንዳያችሁት አምራን ነገሩን ሁላ ውስብስብ አድርገዋለች። ልጁን የገደለው ሌላ፣ እሷ ግን በእናቱ ነው እያሾፈች ያለችው። እንግዲህ ያው እንዳያችሁት ነው። ናሆምም አምኗታል ማለት ነው። እውነት ነው ልጄን እሷ ናት የገደለችብኝ። እኔ የእናቴን ባህሪ እያየሁኝ እያወቅኩኝ ሂጂ ማለቴ ብሎ እሱም እንግዲህ አምኗል ማለት ነው። እሷም ደግሞ የኔን የምትበቀለኝ እኔ እያለሁኝ እኔ ራሱ ሳልጠረጥራት መሄዴ ብላ እንባዋን እየደፋች ማለት ነው የነገረችው። እሱም ደግሞ ያው መጀመሪያም ስለምጠላት ተመሳሰለበትና አዎ አለችው ማለት ነው። አዎ እውነት ነው ልታደርገው ትችላለች ብሎ ነው ሙሉ በሙሉ የታመነው ማለት ነው። ሐኪም ቤት ደግሞ እንሂድ ተባብለዋሉ። አሁን ደግሞ ያው ከባዱ ነገር አቶ ላይኩን ያው የዳግምን አባት ገለዋልና ምንድን ነው የሚሆነው መጨረሻው? እኔ ዳግም ከምር በጣም ነው ያሳዘነኝ። እኔ እንጃ ምን እንደምላችሁ። አሁን ይህንን ነገር ይሰማል ወይስ ሳይሰማ እቺ ሴትዮ ዝናሽ አውጥተን እንጣለው እንዳለችው አውጥተው ይጥሉታል ወይስ ምንድን ነው? አሁን ዳግም ራሱ ሀገር ሄዳለሁኝ
ለአንተም ሸክሞኛለው እያለው ነበር እና ይህንን ሬሳ ራሱ የዳግምን አባት አውጥተው ቢጥሉት ራሱ እሱ እናት አገር ቤት እንደሄደና እስር ቤት እንዳለ ነው የሚያውቀው ማለት ነው። ምክንያቱም አንደኛ በእስር ቤት እንደሚፈለግ ስለሚያውቅ፣ ሁለተኛ ነገር ደግሞ በቃ እዛ ነው እየሄደው ብሎ ነው የሚያውቀው የሚያምነው እና ይህንን ነገር እሱ በቃ 100% ወደ ሀገር ቤትና እስር ቤት እንዳለ ነው የሚያውቀው እና በሩ የተንኳኳው እሱ ቢሆን እውነቱን ቢያቅ በጣም ደስ ይለኛል ማለት ነው። ውድ ተመልካቾቼ መልካም ቆይታ። ባይ ባይ።